በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና በፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ላይ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው በሰሙነ ሕማማት ወቅት ላይ የሚጸለዩ ጸሎቶች አሉ፣ የማይጸለዩ ጸሎቶች አሉ። የሚጸለዩ ጸሎቶች ምን ምንድናቸው? የማይጸለዩትስ የትኞቹ ናቸው? ለምንስ አይጸለዩም? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ የሚጸለዩ ጸሎቶችና የማይጸለዩ ጸሎቶች የትኞቹ ናቸው የሚለውን ከመመልከታችን አስቀድሞ ስለ ሰሙነ ሕማማት በጥቂቱም ቢሆን ተመልክተን ማለፍ ይገባልና ይህንን እንማማራለን። እንግዲህ ቅድስት ቤተ ክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት ወይም ደግሞ የሕማማት ሳምንት በማለት ትዘክረዋለች፣ ታስበዋለች ማለት ነው። እንግዲህ ሰሙነ ሕማማት ከመቼ ጀምሮ እስከ መቼ ያለው ነው ስንል ከሰኞ እስከ ዓርብ 5 ቀን አለ። እንዲሁም ደግሞ በዓለ ሆሳዕናን ባከበርንበት እሁድ ከሰዓት ደግሞ ግማሽ ቀን አለ። በአንድ ላይ 5 ቀን ከግማሽ ይሆናል ማለት ነው። ስለዚህ ሕማማቱ የሚጀምረው መቼ ነው ስንል በዓለ ሆሳዕናን ባከበርን ከሰዓት ሕማማቱ ይጀምራል። ይህስ ደግሞ ስለምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም ሲገባ እርሱ እየተመሰገነ ወደ ኢየሩሳሌም በመግባቱ እነዛ አይሁዳውያን ወይም ደግሞ ጸሐፍት ፈሪሳውያን ተበሳይተዋል። መበሳጨትን ብቻ ሳይሆን ደግሞ ጌታችን ላይ አጉረምርመዋል፣ ሰድበውታል። እንዲሁም ደግሞ ጌታችን ላይ ለመምከር ለሰኞ ስብሰባ ጠርተውበታል ማለት ነው። እሁድ ከሰዓት ይህንን አድርገዋል። በጣም ተበሳይተዋል። ጌታችን ላይ አጉረምርመዋል፣ ጌታችንን ሰድበውታል። ወገኖቼ መሰደብም ሕማም ነውና የጌታችን ሕማሙ የሚጀምረው እሁድ ከሰዓት ነው ማለት ነው። አስተውሉ። ጌታችን እየተመሰገነ ወደ ኢየሩሳሌም በገባበት ከሰዓት ሕማማቱ ይጀምራል ማለት ነው። 5 ቀን ከግማሽ መሆኑ ደግሞ የምን ምሳሌ ነው ስንል የዚያ የ5500 ዘመን ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል በገባለት መሰረት ከ5500 ዘመን በኋላ ጌታችን ቃል ኪዳኑን ፈጽሟል ማለት ነው። ስለዚህ ያ 5 ቀን ተኩል የመሆኑ ምሳሌ የዚያ የዓመተ ፍዳ የዓመተ ኩነኔ የዚያ የጨለማ ዘመን መታሰቢያ ወይም ደግሞ ምሳሌ ነው ማለት ነው። አስተውሉ። ታዲያ ይህን ከተመለከትን ዘንዳ ደግሞ በዚህ በሰሙነ ሕማማት ምንድን ነው የምናስበው የሚለውን ልናውቅ ያስፈልጋል። እንግዲህ በዚህ በሰሙነ ሕማማት 3 ዋና ዋና ነገሮችን እናስባለን። ልብ በሉ። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ የከፈለልን ዋጋ፣ የጌታችንን ሕማም፣ የጌታችንን ስቃይ፣ የጌታችንን ሞቱን የምናስብበት የምንዘክርበት ሳምንት ነው ይህ ሰሙነ ሕማማት። ሁለተኛው ደግሞ ምንድን ነው የምናስበው በዚህ ሳምንት ስንል ይህ ሳምንት ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት ሁሉ በሲኦል የቆዩበት የዚያ የ5500 የመከራና የፍዳ የኩነኔ ዘመን መታሰቢያ ስለሆነ ይህ ሳምንት ሰሙነ ሕማማት ተብሎ ተሰይሟል። ወይም ደግሞ በዚህ በሰሙነ ሕማማት ያንን 5500 ዘመን ከአዳም ጀምሮ እስከ ጌታችን ድረስ ያሉትን ነፍሳት በሲኦል የቆዩበትን የምናስብበት ነው ማለት ነው። አስተውሉ። በዚያ ዘመን ታዲያ በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ምንም አይነት ጽድቅ እንኳን ቢሰራ የትኛውም ሰው ወደ ሲኦል ነበር የሚጣለው። የትኛውም ሰው በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ምንም አይነት ጽድቅ ቢሰራ ወደ ሲኦል ይጣላል።
ለ5500 ዘመን ሙሉ ዲያብሎስ የነገሰበት ወይም ደግሞ ነፍሳቱን ሁሉ ሲያስጨንቅ የቆየበት በዲያብሎስ ግዞት ውስጥ የነበረበት ዘመን ነበረ። ያንን ዘመን ነው የምናስበው ማለት ነው በዚህ በሰሙነ ሕማማት። አስተውሉ። ሶስተኛው ደግሞ በዚህ በሰሙነ ሕማማት ምንድነው የምናስበው ስንል የራሳችንን ኃጢአት እናስባለን። የራሳችንን ኃጢአት እያሰብን ጌታችን ምሕረትን ያደርግልን ዘንድ ጌታ ሆይ ማረኝ፣ ይቅር በለኝ እያለን እንማጸንበታለን ማለት ነው። አስተውሉ እግዚአብሔር ሰዎች። ታዲያ ይህ ሰሙነ ሕማማት ቅዱስ ሳምንት እየተባለም ይጠራል። ለምን ቅዱስ ሳምንት ተብሎ ይጠራል ስንል ከሌሎቹ ሳምንታት ሁሉ የተለየና የከበረ ነውና ነው። ምክንያቱም በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመስዋዕትነት ሥራ ስለተሰራበት፣ የሰው ልጆች ድህነት ስለተፈጸመበት፣ መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለካሰልን ይህ ሰሙነ ሕማማት ቅዱስ ሳምንት ተብሎ ተሰይሟል ወይም ደግሞ ይጠራል። በተጨማሪም ደግሞ ይህ ሳምንት የመጨረሻ ሳምንት ተብሎም ይጠራል። ለምን የመጨረሻ ሳምንት ተባለ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነት የአርያነት ተግባራት ሁሉ ፍጻሜ በመሆኑ ነው። አስተውሉ። ታዲያ በዚህ ልዩ በሆነ ሳምንት ካህናትና ምእመናን በነግህ ወይም ደግሞ በጠዋት በሰልስት ወይም ደግሞ በ3 ሰዓት በቀትር ወይም ደግሞ በ6 ሰዓት በተሰዓት ወይም ደግሞ በ9 ሰዓት በሰርክ ወይም ደግሞ ማታ በሰርክ ጸሎት ሰዓት ላይ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት እያነበቡ የጌታችንን ሕማምና ስቃይ መከራ ሞቱን ያዘክራሉ፣ ያስባሉ ማለት ነው። አስተውሉ። ስለዚህ ይህንን ስርዓት በምናከናውንበት ሰዓት ላይ ደግሞ የምንጸልያቸው ጸሎቶች አሉ፣ የማንጸልያቸው ጸሎቶች አሉ። ይህንን ደግሞ በደንብ ልንረዳ ያስፈልጋል። ምክንያቱም ደግሞ ብዙ ሰዎች በዚህ ጉዳይ ጥያቄ ስለሚፈጥረባቸው ናቸው። በዚህ በሰሙነ ሕማማት አንዳንዶች ይህ አይጸለይም፣ ይህ ይጸለያል እያሉ ምክንያቱን ሳያስረዱና ሳያሳውቁ ሲጽፉና ሲያስተምሩ እንመለከታለን። ይህ ደግሞ ምዕመናኑ በጸሎት ዙሪያ ጥያቄ እንዲፈጠርበትና ውዝግብ ውስጥ እንዲገባ አድርጎታል ማለት ነው። ምክንያቱን ስለማይነገሩ ይጸለያል ብሎ የሚናገር ሰው ለምን አይጸለይም ያለ ደግሞ ለምን አይጸለይም የሚለውን በደንብ ማስረዳት መቻል አለበት ማለት ነው። ለዚህ ነው ዛሬ ይህንን ማንሳቱ ያስፈለገው ማለት ነው። እንግዲህ በዚህ በሰሙነ ሕማማት የጌታችንን ስቃይ፣ የጌታችንን መከራ፣ የጌታችንን ሕማም የምናስብበት ነው ብለናል። ታዲያ ይህንን በምናስብበት ሳምንት ደግሞ የሌሎችን የቅዱሳንን በዓላት አብረን የምናከብርበት ወቅት ስላልሆነ የቅዱሳንን በዓላት በዚህ በሰሙነ ሕማማት አናከብርም ማለት ነው። የሚከበርበት የሚታሰብበት ጊዜ ስላልሆነ ማለት ነው። ምክንያቱም የነሱ በዓል ከጌታ ሕማም፣ የነሱ በዓል ከጌታ ስቃይ፣ የነርሱ በዓል ከጌታ መከራና ለሰው ልጆች ከከፈለው ውለታ አይበልጥምና በዚህ በሰሙነ ሕማማት የሌሎችን የቅዱሳንን በዓላት አናክብርም ማለት ነው። አስተውሉ። እንኳን እኛ በዚህ በሰሙነ ሕማማት በአጸደ ነፍስ ያሉትም ቅዱሳን የጌታን ሕማም የሚያስቡበት እንጂ የራሳቸውን ክብር የሚሹበት ጊዜ አይደለም። አስተውሉ። ታዲያ በዚህ በሰሙነ ሕማማት የሚጸለዩ ጸሎቶች አሉ። እነዚህ ምንድናቸው ስንል በሰሙነ ሕማማት ምዕመናኑ ከሚጸለያቸው ጸሎቶች ውስጥ አንዱ ወይም ደግሞ የትኞቹ ናቸው ስንል ውዳሴ ማርያም፣ መዝሙረ ዳዊት፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ አርጋኖን፣ ሰኔ ጎልጎታ፣ ትምህርተ ኅቡዓት፣ ድርሳነ ማያዊ፣ ድርሳነ መድኃኔዓለምና ሌሎችም ማለት ነው። እንዲህ ስንል ደግሞ አሁን የጠራናቸው ጸሎቶች በዚህ በሰሙነ ሕማማት ብንጸላቸው መልካም ናቸው፣ ወይም ደግሞ ሊጸለዩ የሚገቡ ጸሎቶች ናቸው። ለምን ስንል ደግሞ እነዚህ አሁን የጠራናቸው የጌታችንን መከራ፣ የጌታችንን ስቃይ፣ የጌታችንን ሕማም፣ ቀራንዮን፣ ጎልጎታን የሚያሳስቡን ጸሎቶች ስለሆኑ እነዚህን ጸሎቶች እየጸለይን የጌታችንን ሕማምና መከራ እንድናስብ ነው። ነገር ግን እነዚህን የጠራናቸውን ብቻ ነው መጸለይ የሚገባው። ሌሎችን የሚጸልይ ሰው ኃጢአት ይሆንበታል የሚል አስተምሮ የለም። ወይም ደግሞ ሌሎችን ጸሎቶች መጸለይ የለብህም ብላ የምታስተምሮ አስተምሮ የለም ቤተ ክርስቲያናችን። አስተውሉ። ወደዚያ ደግሞ እንመጣበታለን። አንዳንዶች ከየት እንዳገኙት ባይታወቅም ውዳሴ ማርያምና መዝሙረ ዳዊት ብቻ ነው በዚህ በሰሙነ ሕማማት የሚጸለየው፣ ሌሎች ጸሎቶች ሁሉ አይጸለዩም ብለው የሚናገሩ ሰዎች አሉ። ይህ ግን ፍጹም ስህተት ነው። አሁን የጠቀስናቸው ጸሎቶች በሙሉ በዚህ በሰሙነ ሕማማት ወቅት ይጸለያሉ፣ ይነበባሉ ማለት ነው። አስተውሉ። ይነበባሉ፣ ይጸለያሉ። ስለዚህ
አሁን የጠቀስናቸው ማንበብ ትችላላችሁ። በእርግጥ በሰሙነ ሕማማት የማይጸለዩ ጸሎቶች ተብለው ሳይሆን የሰሙነ ሕማማት ስርዓት በዚህ ሳምንት የማያካትታቸው ጸሎቶች አሉ። ልብ በሉ፣ እዚህ ቃል ላይ ልታስተውሉ የሚገባው ነገር በሰሙነ ሕማማት የማይጸለዩ ጸሎቶች ተብለው ሳይሆን ወይም ደግሞ ቢጸለዩ ኃጢአት የማያመጡ ወይም ቢጸለዩ ኃጢአት የሚሆኑ ጸሎቶች ናቸው መጸለይ የለባቸውም ተብለው ሳይሆን የሰሙነ ሕማማት ስርዓት በዚህ ሳምንት የማያካትታቸው ጸሎቶች አሉ። ይህ ሲሆን ደግሞ በማህበር ወይም በአደባባይ የማይጸለዩ ጸሎቶች ማለት ነው። በግላችን ግን የፈለግነውን አይነት ጸሎት ማድረስ እንችላለን። ግን የፈለግነውን ከማድረስ ይልቅ ደግሞ ቅድም የጠራናቸውን ስለ ጌታ ሕማምና ስቃይ የሚያሳስቡን ብንጸልያቸው መልካም ነው። በግላችን በማህበር ወይም ደግሞ በቅድስት ቤተክርስቲያናችን ወይም በአደባባይ ደግሞ ለጊዜው የምንተዋቸው የሰሙነ ሕማማት ስርዓት የማያካትታቸው ጸሎቶች አሉ። እነርሱ ምንድናቸው ስንል ለምሳሌ መልካ ማርያምና መልካ ኢየሱስ አይጸለዩ። መልካ ኢየሱስና መልካ ማርያም ግን ደግሞ ልናስተውል የሚገባው ነገር በግብረ ሕማማት ላይ አባ ጊዮርጊስ የደረሰው መልካ ሕማማቱ በዜማ ይጸለያል። ይህ ምንድን ነው የሚያሳየን ስንል ደግሞ የጌታን ሕማም በተመለከተ ለጌታ ሕማም የሚስማማ መልክዓ መጸለዩን ነው ማለት ነው። አስተውሉ፣ ልብ ብላችሁ አስተውሉ። ይህ በአደባባይ ወይም ደግሞ በቅድስት ቤተክርስቲያን የሚጸለይ ነው ብለናል። ለጌታ ሕማም የሚስማማ ወይም ደግሞ የጌታን ሕማማቱን፣ መከራውን፣ ስቃዩን፣ ግርፋቱን የሚያሳስበን መልክዓ ይጸለያል በዚህ በሰሙነ ሕማማት። ግን ደግሞ መልካ ማርያምና መልካ ኢየሱስ አይጸለዩም ሲባል ለምንድን ነው ስንል ለምሳሌ በመልካ ኢየሱስ ላይ ሰላም ለትንሣኤከ ሰላም ለዕርገትከ ወይም ደግሞ ለትንሣኤ ሰላም እላለሁ ለዕርገትክ ሰላም እላለሁ የሚሉ ሰላምታዎችና ምስጋናዎች አሉ። ሌሎችም ሰላምታዎችና ምስጋናዎች አሉ። ስለዚህ እስከ ዓርብ ደግሞ የጌታን ትንሣኤና ዕርገት ሳይሆን ሕማማት ስለምናስብ ነው መልካ ኢየሱስና መልካ ማርያምን የማንጸልየው ማለት ነው። እንደዚህም ደግሞ በዚህ በመልካ ኢየሱስ ላይ ስለ ጌታችን ደምግባት ሰላም እላለሁ የሚልም አለበት። ይህ ደግሞ አባቶቻችን በዚህ በሰሙነ ሕማማት ላይ ለእኛ ሲል ተገርፏል፣ ለእኛ ሲል ደምግባቱ ጠፍቷል። ስለዚህ ምን ደምግባት አለውና ሰላም ለደምግባት እያለን ሰላም ለዓይኖች እያለን እያንዳንዱን ሕዋሳት እየጠራን ጌታችን እናመሰግናለን ሲሉ መልካ ኢየሱስ አይጸለይም ተብሏል፣ ወይም ደግሞ ለጊዜው ተተዋል ማለት ነው። በዚህ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ላይ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም ይላል። ስለዚህ ይህንን መጽሐፍ ቅዱሳዊ ቃል መነሻ አድርገው ምን ደምግባት አለውና ጌታችንን በዚህ ጊዜ እናመሰግነዋለን ሲሉ እስከ ዓርብ ደግሞ የጌታን ትንሣኤና ዕርገት ሳይሆን ሕማማቱን ስለምናስብ ለጊዜው በአደባባይ ወይም ደግሞ በማህበር ይህንን ጸሎት ከመጸለይ እንታቀባለን ማለት ነው። ይህ በአደባባይ። ነገር ግን እነዚህን አሁን የጠራናቸውን ደግሞ አንድ ሰው በግል መጸለይ አለብኝ ብሎ ቢጸልይ ኃጢአት አይሆንበትም፣ በደል አይሆንበትም። ይህንን ልናስተውል ያስፈልጋል። አስተውሉ። እንግዲህ በሰሙነ ሕማማት ደግሞ ሌላው የመላእክት ድርሳናት እንደዚህም ደግሞ የቅዱሳን ገድላት አይጸለይም፣ አይነበብም። ይህ ለምንድን ነው የሚለውን ደግሞ እንመለከታለን። ቅድም እንዳልነው ነው ምክንያቱ። እነዚህ የቅዱሳንና የመላእክት ድርሳናትና ገድላት ቢጸለዩ ነውር ኖሮበት ወይም ኃጢአት የሚሆን ሳይሆን በሰሙነ ሕማማት ቅዱሳን መላእክትንና ቅዱሳን አባቶችን እንዲሁም ደግሞ ቅዱሳን እናቶችን በድርሳናቸውና በገድላቸው ወይም ደግሞ በመልካቸው የምናስብበት ጊዜ ስላልሆነ ነው። አስተውሉ፣ ጊዜ ስላልሆነ ነው። ግን ደግሞ ልናስተውል የሚገባው ነገር ለሕማማቱ የሚስማማ ሲሆን ደግሞ ይጸለያል። ለምሳሌ በግብረ ሕማማት ላይ ድርሳነ ቅዱስ ዮሐንስ አፈወርቅና ድርሳነ ስምዖን ዘአምድ ይነበባል ማለት ነው። ለምን ካልን ደግሞ ከሕማማቱ ጋር የሚስማማ ወይም ደግሞ ስለ ጌታ ሕማምና መከራ ስቃይ የሚያሳስበን ሰው ሆነ ማለት ነው። እንደሚታወቀው በዚህ በሰሙነ ሕማማት ላይ የግዝት በዓላት ወይም ደግሞ ታላላቅ በዓላት ቢውሉ በዚህ በሰሙነ ሕማማት ላይ ቢውሉ ሰሙነ ሕማማቱ ስለሚሸራቸው እነርሱ እንኳን ቢሆኑ አይታሰቡም። በዚህ በሰሙነ ሕማማት የግዝት በዓላት ብሎ ነገር የለም። አስተውሉ። 5 የግዝት በዓላት አሉ። እነዚህ የግዝት በዓላት ምን ምንድን ናቸው ስንል ወደ በገባ በ12 የቅዱስ ሚካኤል በዓል ከመላእክት ቅዱስ ሚካኤል ተመርጧል። ከሰው ወገን ደግሞ በቤታችን ቅድስት ድንግል ማርያም ወደ በገባ በ21
ከአጋዕዝተ ዓለም ከቅድስት ሥላሴ ደግሞ እግዚአብሔር ወልድ ወረደ ገባ በ29 ከዕለታት ደግሞ ቀዳሚት ሰንበትና ሰንበተ ክርስቲያን ወይም ደግሞ ቀዳሚና እሑድ ተመርጠዋል። እነዚህ 5ቱ የግዝት በዓላት ናቸው። በእነዚህ በግዝት በዓላት ስግደት አይሰገድባቸውም፣ በሌሎቹ ቀናት ማለት ነው። በዚህ በሰሙነ ሕማማት ግን ስግደትም ይሰገድባቸዋል፣ ዕለታቱም አይታሰቡም ማለት ነው፣ ይሻራሉ ማለት ነው። ምክንያቱም የጌታችን ሕማምና መከራ የሚታሰብበት ነው እንጂ ቅዱሳንን ጻድቃንን ሰማዕታትን የምናስብበት ወቅት ስላልሆነ፣ በዓላቸውን የምናከብርበት ወቅት ስላልሆነ፣ ዋና ዓላማው በሰሙነ ሕማማት በቤተ ክርስቲያናችን ብዙ መጻሕፍት ስለሚነበቡ ከጸሎታችን ባሻገር የሚነበቡትን መጻሕፍት በነፍሳችን እያዳመጥን የጌታን ሕማም እንድናስብ ነው። የጌታን ሕማም እንድናስብ ነው። ሌላ ዓላማ ኖሮት አይደለም። አስተውሉ። ስለዚህ ለምሳሌ በዚህ በሰሙነ ሕማማት ላይ የቅዱስ ሚካኤል የግዝት በዓል ቢውል ይሰገዳል ወይስ አይሰገድም ብለው የሚጠይቁ ሰዎች አሉ። በዚህ በስግደት ዙሪያ ራሱ ብዙ ውዥንብሮች ይነሳሉ። ግማሹ ይሰገዳል ይላል፣ ግማሹ አይሰገድም ይላል። ነገር ግን በዚህ በሰሙነ ሕማማት ላይ የግዝት በዓል ብሎ ነገር የለም፣ ወይም አይታሰብም፣ አይከበርም፣ ይሻራል ማለት ነው። ከጌታችን ሕማም፣ ከጌታችን ስቃይ፣ ከጌታችን መከራ የሚበልጥ ነገር ስለሌለ፣ ከዚህ በላይ የምናስበው ነገር ስለሌለ በዚህ ወቅት ላይ ማለት ነው። ታዲያ ብዙ ሰዎች ደግሞ እንዴት ነው በዚህ በሰሙነ ሕማማት ስግደት የምሰግደው? እንደዚሁም የትኛውን ስግደት ነው የምሰግደው? ምን እያልኩ ነው የምሰግደው ብለው የሚጠይቁ ሰዎች አሉ። እርሱን ደግሞ በባለፈው ትምህርታችን ላይ በሰሙነ ሕማማት ወቅት ላይ እንዴት እንስገድ በሚል ርዕስ በደንብ ተማመረናል። እርሱ መለስ ብላችሁ መመልከት ትችላላችሁ። እንግዲህ ቅድም እንዳልነው መልካ ማርያምና መልካ ኢየሱስ አይጸለዩም ብለናል። መልካ ማርያምና መልካ ኢየሱስ የማይጸለዩት ለምንድን ነው ስንል አንደኛው ምክንያታችን እነዚህ ጸሎቶች የግል ጸሎቶች ብቻ ሳይሆኑ የማህሌት ምስጋናዎችም ጭምር ናቸው። መልካ ኢየሱስና መልካ ማርያም የሚታደሉት ወይም ደግሞ አባቶቻችን በአንድ ላይ እየተቀባበሉ የሚጸልዩት በማህሌት ጊዜ የምስጋና ጸሎቶችም ጭምር ናቸው፣ የግል ብቻ አይደሉም። ስለዚህ በዚህ በሰሙነ ሕማማት ደግሞ ማህሌት የለም። በዚህ በሰሙነ ሕማማት ደግሞ ቅዳሴ ከጸሎተ ሐሙስ በስተቀር የለም። ስለዚህ እነዚህ ጸሎቶች ለጊዜው አረፍ ይላሉ ማለት ነው። አስተውሉ፣ ለጊዜው አረፍ ይላሉ። ይህ በማህበር ሲሆን ማለት ነው። በግል ግን ቅድም እንዳልኳችሁ ነው። በግል አሁን የጠራናቸውን ለምሳሌ አርጋኑን፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ሰኔ ጎልጎታ፣ ውዳሴ አምላክን በግል መጸለይ የሚከለከል ስርዓት የለም። ይበልጥኑ ብንጸልያቸው እነዚህን መልካም ነው፣ ስለ ጌታችን ሕማም የሚያሳስቡ ስለሆኑ። ከዛ ውጭ ያሉትን ጸሎቶች ግን በግላችን ብንጸልይ ኃጢአት ዕዳ በደል አይሆንብንም፣ ወይም ደግሞ ከጸለይ ከኃጢአት ይሆንብሃል ብላ ቤተክርስቲያናችን አታስተምርም። በማህበር ሲሆን ወይም ደግሞ በአደባባይ ሲሆን ደግሞ እነዚህ አሁን የጠራናቸውን መልካ ኢየሱስን፣ መልካ ማርያምን እንደዚሁም ደግሞ ቅድም የጠራናቸውን አንጸልይም ማለት ነው። ድርሳናትን፣ ገድላትንና ሌሎችን ቅድም የጠራናቸውን ይህንን በደንብ በሚገባ ልናውቅ ያስፈልጋል። በዚህ ጉዳይ ላይ ብዙ ዥንብሮች ስላሉ ነው። አንዱ ይቻላል ብሎ እኮ ከላይ ያስተምሯል፣ አንተ ደግሞ እንዴት አይቻልም ብለህ ታስተምራለህ እያሉ የሚሉ አሉ። ይቻላል ብለው ያስተማሩበት አውድና አይቻልም ብለው ያስተማሩበትን አውድ ለይተን ልናውቅ ያስፈልጋል። አይቻልም ሲል ምንን መነሻ አድርጎ ነው? ለምን አለ? ይቻላል ሲልስ ደግሞ ምንን መነሻ አድርጎ ነው? ለምን አለ? የሚለውን ልናገናዝብ ያስፈልጋል እንጂ በዚህ ጉዳዩ ውዝግብ ውስጥ ልንገባ አያስፈልግም ወገኖቼ፣ ልንገባ አያስፈልግም። ስለዚህ በእንዲህ አይነት መልኩ ልትረዱት ያስፈልጋል። በዚህ መሃል ግን ልናስተውል የሚገባው ያ የተረገመ ክፉ ሰይጣን ዲያብሎስ በየሰው እያደረ አጉል የቤተ ክርስቲያን የሥርዓት ጠበቃ እየመሰለ ሰሙነ ሕማማትን እየታከከ ከጸሎት ሕይወት እንዳያወጣ ልንጠነቀቅ ያስፈልጋል። ቢቻል በአብይ ጾም የተዳከምን ሰዎች በዚህ በሰሙነ ሕማማት ሳምንት ላይ በጸሎትና በስግደት ልንበረታ ልንጋደል ይገባናል። ወገኖቼ እንኳን ጸሎት ትተን እየጸለይንም እንኳን ፈተናችንና መከራችንን የምናውቅ እኛ ነን። ስለዚህ በጸሎት ልንበረታ ያስፈልጋል። እጅጉኑ በዚህ በሰሙነ ሕማማት በጸሎት ልንበረታ፣ በሰባቱም የጸሎት ሰዓታት እየተነሳን ጸሎታችንን ልናደርስ ያስፈልጋል። ከስግደት ጋር፣ ከምጽዋት ጋር፣ ከጾም ጋር እያደረግን ማለት ነው። ስግደትንም አብዝተን ደግመን ደጋግመን ልንሰግድ ያስፈልጋል። ቅድም እንዳልነው መጀመሪያ ላይ እንዳልነው ሶስቱን ነገሮች እያስብን ማለት ነው። የመጀመሪያው የጌታችንን መከራ፣ ሁለተኛውን ደግሞ የዓመተ ፍዳ የዓመተ ኩነኔ ዘመን፣ ሶስተኛው ደግሞ የራሳችንን ኃጢአት እያስብን ልንጾም፣ ልንጸልይ፣ ልንሰግድ ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። በተረፈ ግን አንድ በዚህ በሰሙነ ሕማማት ላይ በደንብ ልንጸልየው የሚገባ
የጸሎት መጽሐፍን ልጠቁማችሁ። ይህም ደግሞ ድርሳነ ማያዊ ነው። ድርሳነ ማያዊ የሚባለውን ስለ ጌታችን ስቃይ፣ ስለ ጌታችን ሕማም፣ ስለ ጌታችን መከራ በአስገራሚ ሁኔታ የሚነግረንን መጽሐፍ ሁላችንም ገዝተን ልናነብና ልንጸልይበት ያስፈልጋል። ምክንያቱም ድርሳነ ማያዊን በሰሙነ ሕማማት ብቻ ሳይሆን የጌታን መከራና ውለታ እያሰበ ዓርብ ቀን የሚጸልየው ሰው በነፍሱም በስጋውም ይከብራል፣ በመንግሥተ ሰማያትም ዕድል ፈንታው ጽዋ ተርታው ጌታችንን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል የሚል ቃል ኪዳን አለው። እንዲሁም ደግሞ በሰባቱ ጊዜያት የሚጸልየው ሰው ቢኖር በነፍሱም በስጋውም ፈጽሞ ይከብራል፣ በመንግሥተ ሰማያትም ዕድል ፈንታው ጽዋ ተርታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከቅዱስ ዮሐንስ ጋር ይሆናል የሚል ታላቅ ቃል ኪዳን አለው። ስለዚህ ይህንን ታላቅ ቃል ኪዳን ያለውን ስለ ጌታችን ሕማምና መከራ ስቃይ በደንብ በስፋት የሚያስተምረን የሚመክረንን የሚያሳስበንን የጸሎት መጽሐፍ በዚህ በሰሙነ ሕማማት ላይ ገዝተን ልናነብ ያስፈልጋል ማለት ነው። ይህንን ድርሳነ ማያዊን ማን ነው የጻፈው የሚለውን ደግሞ ስንመለከት ይህንን መጽሐፍ የጻፉት 4 ወንጌላውያንና ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥ፣ መልቴዳና በርዜዳ ናቸው። እነርሱ የጻፉትን ይህንን ድርሳነ ማያዊን በመጸለይ የጌታን ሕማም ልናስብ እንደዚሁም ደግሞ ከቃል ኪዳኑ በረከት ልንሳተፍ ይገባናል ማለት ነው። አስተውሉ። ድርሳነ ማያዊ ታዲያ ልክ እንደ ውዳሴ ማርያም የየዕለት ወይም ደግሞ ከሰኞ እስከ እሑድ የተከፋፈለ በመሆኑ ልንጸልየው ይገባል፣ ወይም ደግሞ ለመጸለይ የሚከብድ አይደለም። ሌላው የምናነሳው ነገር በዚህ በሰሙነ ሕማማት ላይ ውዳሴ ማርያም አይጸለይም ብለው የሚናገሩ ሰዎች አሉ። አስተውሉ። በዚህ በሰሙነ ሕማማት ውዳሴ ማርያም አይጸለም የሚል አስተምሮ የለም። ይህ ፍጹም ስህተት ነው። በሰሙነ ሕማማት እመቤታችን በልጇ የተነሳ ብዙ መከራ ደርሶባታልና ጌታም ደግሞ በእርሷ ሥጋ ተሰቅሏልና እርሷን በውዳሴ ማርያም በአርጋኖን በስኔ ጎለጎታ ልናስባት ልናመሰግናት ይገባል ማለት ነው። አጋዕዝተ ዓለም ቅድስት ሥላሴንም ደግሞ በሰይፈ ሥላሴ ልናመሰግናቸው ይገባል ማለት ነው። ጌታችንንም ደግሞ በሰይፈ መለኮት በውዳሴ አምላክ በዳዊት በድርሳኑ ልናስበው ልናመሰግነው ይገባል እንጂ በሕማማት ምክንያት ከጸሎት ልንርቅ አይገባም ማለት ነው። አስተውሉ። ሌላው ደግሞ አንዳንድ ሰዎች የሚያነሱት ውዳሴ ማርያም አይደረስም ብለው ከሚናገሩባቸው ምክንያቶች ውስጥ አንዱ ስብሐት የሚለው ጸሎት ነው። ውዳሴ ማርያም ላይ ያለው ማለት ነው። እንግዲህ የስብሐት ጸሎት በአደባባይ አይጸለይም። በዚህ በሰሙነ ሕማማት ወቅት ላይ በአደባባይ ወይም ደግሞ በማህበር አይጸለይም። ምክንያቱም በዚያ ስብሐት በምንላት ጸሎት ላይ ቅዱስ ሥጋውን ክቡር ደሙን ለሰጠን የሚል ቃል ስላለበት ማለት ነው። ያ ቃል ደግሞ ገና ያልተከናወነ ነው። እኛ እያስብን ያለ ነው ያን 5500 የዓመተ ፍዳ የዓመተ ኩነኔ ዘመን ስለሆነ በዚያ ጊዜ ደግሞ ቅዱስ ሥጋውን ክቡር ደሙን ገና ያልሰጠበት ስለሆነ ስብሐት የሚለው ጸሎት በአደባባይ አይጸለይም። ነገር ግን በግል ደግሞ የትኛውም ሰው ሊጸልየው ይችላል ማለት ነው። ይጸልያል። በግል አንድ ሰው ሊጸልይ ይችላል፣ ስብሐትንም ውዳሴ ማርያምንም። በአደባባይ ግን ውዳሴ ማርያም ይጸልያል፣ ግን በአደባባይ ስብሐት አይባልም ማለት ነው። ይህንን በደንብ ልናውቅ ልንረዳ ያስፈልጋል ማለት ነው። በዚህ በሰሙነ ሕማማት ዙሪያ ላይ ብዙ የሚነሱ ጥያቄዎች አሉ። እግዚአብሔር አምላክ በፈቀደልን መልኩ እኛ የሚነሱ ጥያቄዎች ሁሉ እያነሳን እንደዚሁ እንማማራለን። በባለፈው ትምህርታችን ላይ የሚፈጸሙ ስርዓቶችና የማይፈጸሙ ስርዓቶች ብለን በተማማርነው ላይ ነው የትኛው ጸሎት ነው የሚጸለየው የትኛው ነው የማይጸለየው ብለው ሰዎች የጠየቁን ማለት ነው። በዛም መነሻ ደግሞ በጠየቃችሁ ጥያቄ መሰረት ይኸው የሚጸለዩና የማይጸለዩትን ተማምረናል ማለት ነው። ሌሎችም ደግሞ ምናልባት በዚህ በጸሎት ዙሪያ ራሱ ግር ያላችሁ ያልገባችሁ ነገር ካለ በኮመንት ስር ጻፉልን። በቀጣይ አስተምሯችን ላይ እንማማራለን። በቀጣይ አስተምሯችን ደግሞ በዚህ በግብረ ሕማማት ውስጥ ደግሞ የምንጠራቸው ባዕድ ቃላቶች አሉ። እነዛን ባዕድ ቃላቶች ስንጠራ ሌላ ነገር የሚመስለን ሰዎች አሉልን እና ትርጉማቸው ምንድን ነው የሚለውን በቀጣይ ትምህርታችን ላይ እንማማራለን። እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሕማማት ሰኞ ለእኛ ምን አደረገልን? ጸሐፍት ፈሪሳውያንስ በዛ ቀን ምን አደረጉ? ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ምን አደረገልን? እነሱስ ምን አደረጉ? የሚለውን ወቅቱን እየጠበቅን እንማማራለን ማለት ነው። ስለዚህ እናንተ አሁን የተማራችሁትን ደግሞ ላልተማሩት ወንድሞቻችሁም ደግሞ ጭምር ልታስተምሩ ልታሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን
እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን ይርዳል። ብዙ ሰዎች ሰው ቅዳሴ ስላስቀደሰ ያስቀድሳሉ፣ ሰው ነጠላ ስላደረገ ያደርጋሉ፣ ሰው ስለ ጾመ ይጾማሉ፣ ሰው ስለ ጸለየ ይጸልያሉ። ግን ስለምን እንደሚያስቀድሱ አያውቁም። ግን ነጠላ ስለምን እንደሚያደርጉ አያውቁም። በዘልማድ ስለሚንቀሳቀሱ ማለት ነው። ስለዚህ ሁላችንም እኛ የምናውቃትን ነገር ላላውቁት ወንድሞቻችን ባገኘነው አጋጣሚ ሁላ በስራ ቦታ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ ባገኘነው አጋጣሚ ሁሉ እያስተማርን ብዙዎችን ከመሳት ልንጠብቃቸው፣ ያሉትን ልናጸና፣ የሳቱትን ልንመልስ፣ በእውቀት እንዲመላለሱ ልናደርግ ያስፈልጋል ማለት ነው። ስለዚህ ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።